ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተሰጠ መግለጫ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከሚያዝያ 17 እስከ 18 2017 ዓ.ም መደበኛ ስብሰባውን በአዲስ አበባ አካሂዷል። በዚህ ስብሰባም የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጉዳዮች በዝርዝር ተመልክቷል። ኢትዮጵያ በ2018 ከተስፋ ወደሚጨበጥ ብርሃን ለመሻገር በ2023 የአፍሪካ የብልጽግና ተምሳሌት ለመሆን በ2040 ደግሞ ዓለም አቀፍ የብልጽግና አርአያ ለመሆን ያስቀመጠችው ራዕይ እንደሚሳካ የሚያረጋግጡ የስኬት ፍንጮች መታየታቸውን የሥራ አስፈጻሚ ኮሚቴው አረጋግጧል። እነዚህ የስኬት ፍንጮች የያዝነው ፍኖተ ብልጽግና ትክክል መሆኑን አመልክተውናል። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላ አያሌ ፖለቲካዊና ዲፕሎማሲያዊ ስኬቶች ተመዝግበዋል። ከተለያዩ የተፎካካሪ የፖለቲካ ፓርቲዎች ጋር በየደረጃው የሚደረገው ምክክርና ትብብር በኢትዮጵያ የፖለቲካ ታሪክ ወደ አዲስ ምዕራፍ ገብቷል። ከአንድ ክልል በስተቀር ለሀገራዊ ምክክር አጀንዳ የማሰባሰብ ምዕራፍ በሁሉም ክልሎች ተጠናቋል። መንግስት በተደጋጋሚ ያቀረበውን የሰላም ጥሪ ተከትሎ እጅ የሚሰጡና ወደ ሰላም ድርድር የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ይገኛል። የመንግስት ሕግ የማክበርና የማድረግ አቅም እየጎለበተ መጥቷል። ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ ተፈቷል። ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነቱ እየጨመረ ነው። ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍ እያደገ ነው። በዓለም አቀፍ መድረክ የኢትዮጵያ ተፈላጊነት ጨምሯል። የዲፕሎማሲ ግንኙነቷም በሁሉም አቅጣጫ ከፍ ብሏል። እስካሁን ያለው አፈጻጸም የሚያሳየው በያዝነው ዓመት አጠቃላይ ኢኮኖሚው በታቀደው መሰረት በ8.4 በመቶ የሚያድግ መሆኑን የሥራ አስፈጻሚው ገምግሟል። በዘርፍ ደረጃ ደግሞ ግብርና በ6.1 በመቶ፣ ኢንዱስትሪ በ12.8 በመቶ፣ ማኑፋክቸሪንግ በ12.0 በመቶ፣ ኮንስትራክሽን በ12.3 በመቶ፣ አገልግሎት ዘርፍ በ7.1 በመቶ የሚያድጉ መሆናቸው ተገምግሟል። ያለፉት 9 ወራት ጠቅላላ የመንግስት ገቢ ካምናው ተመሳሳይ ወቅት አንጻር የ134 በመቶ ብልጫ አሳይቷል። የውጭ ብድር ከጠቅላላ የሀገር ውስጥ ምርት ያለው ድርሻ ወደ 13.7 በመቶ ወርዷል። ወደ ውጭ ገበያ የሚቀርቡት 6 ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ ከ82 በመቶ እስከ 386 በመቶ ጭማሪ አሳይተዋል። በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠልና በፍራፍሬ ምርቶች በአፍሪካ ቀዳሚ ሆኖ ለመውጣት እየተደረገ ያለው ትግል ፍሬ እያፈራ መሆኑን አይተናል። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ህዝባችን የማክሮ ኢኮኖሚ ማሻሻያው ዝቅተኛ ኑሮ በሚኖሩ ወገኖች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸውንም የሥራ አስፈጻሚ ኮሚቴው መርምሯል። ለማዳበሪያ 62 ቢሊዮን ብር፣ ለሴፍቲኔት 41.2 ቢሊዮን ብር፣ ለነዳጅ 60 ቢሊዮን ብር፣ ለመድኃኒት 3.5 ቢሊዮን ብር፣ ለምግብ ዘይት 6.1 ቢሊዮን ብር እንዲሁም ለደሞዝ 38.4 ቢሊዮን ብር ድጎማ ተደርጓል። ባለፉት 9 ወራት ብቻ 344790 የውጭ ሀገር ህጋዊ የሥራ ዕድሎች እና ከ3 ሚሊዮን በላይ የሀገር ውስጥ የሥራ ዕድሎች ተፈጥረዋል። የርቀት የሥራ ዕድሎች ቁጥርም እየጨመረ መምጣቱ ታይቷል። የመንግስት የልማት ተቋማትን በአዲስ አስተሳሰብና በአዲስ መንገድ መልሶ ለማደራጀትና ለመምራት መቻሉ እያስገኘ ያለው ውጤት ለሌሎች አርአያ የሚሆን እንደሆነ የሥራ አስፈጻሚ ኮሚቴው ገምግሟል። የኢትዮጵያ ኢንቨስትመንት ሆልዲንግ አሁን ያለው ጠቅላላ ገቢ 1.5 ትሪሊዮን መድረሱ ታይቷል። ከባለፈው ዓመት የ9 ወራት አፈጻጸም አንጻር የዘንድሮ ገቢው የ86 በመቶ ጭማሪ ማሳየቱም ተረጋግጧል። ይህም መንግስት የሀገርን ሀብት ለማወቅ አውቆም በሚገባ ለማስተዳደር አስተዳድሮም ወረት ለማከማቸት የተከተለው መርህ ትክክል መሆኑን አረጋግጧል። የውጭ ምንዛሬ ክምችት እድገት ከባለፈው ዓመት ተመሳሳይ 9 ወራት ጋር ሲነጻጸር የ203.99 በመቶ እድገት አሳይቷል። የባንኮች ተቀማጭ ገንዘብ ከ3 ትሪሊዮን በላይ ተሻግሯል። የ9 ወራት የውጭ ንግድ አፈጻጸም ከ5 ቢሊዮን ዶላር በላይ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር የ150.39 በመቶ እድገት አምጥቷል። ባለፉት 8 ወራት 473.9 ቢሊዮን ብር ብድር ከንግድ ባንኮች ተለቋል። ይህም ከባለፈው ዓመት ተመሳሳይ ጊዜ አንጻር በ61.9 በመቶ ከፍ ይላል። ከዚህ ብድር ውስጥም 76.6 በመቶ ለግሉ ዘርፍ የተሰጠ ነው። ለግሉ ዘርፍ የበለጠ ብድር መሰጠቱ የግሉ ዘርፍ በኢኮኖሚ
ለኢኮኖሚው ተገቢውን ሚና እንዲጫወት ያስቀመጥነው ፖሊሲ በተግባር እየተገለጠ መሆኑን አመላካች ነው። ዲጂታል ኢትዮጵያ 2030ን ለማሳካት የጀመርናቸው ሁሉን አቀፍ ጥረቶች ፍሬያቸው እየጎመራ ነው። የኢንተርኔት ተጠቃሚዎች 50.2 ሚሊዮን፣ የሞባይል ተጠቃሚዎችም 86.6 ሚሊዮን ደርሰዋል። የቴሌብር ደንበኞችም ከ52.56 ሚሊዮን በላይ ናቸው። ዲጂታል ፋይናንስ የህብረተሰቡን ፍትሃዊ ተጠቃሚነት ከማረጋገጥ ባለፈ ለኢኮኖሚው መሳለጥ ጉልህ ድርሻ እያበረከተ ነው። ባለፉት 9 ወራት በዲጂታል መንገዶች 7.73 ቢሊዮን ብር ተቆጥቧል። 26.77 ቢሊዮን ብር በዲጂታል በኩል ብድር የተሰጠ ሲሆን የ12.51 ትሪሊዮን ብር ግብይት ደግሞ በዚሁ መንገድ ተከናውኗል። ዋና ዋና ፕሮጀክቶችን በጊዜና በተገቢ ደረጃ ለማጠናቀቅ የተሰጠው አቅጣጫ ብዙዎቹን ለፍጻሜ እያበቃቸው ነው። የህዳሴ ግድብ ግንባታ አፈጻጸም 98.66 በመቶ ደርሷል። የኮይሻ አይሻና ሰላ የኃይል ማመንጫዎች በተያዘላቸው ዕቅድ መሰረት እየተጓዙ መሆናቸው ተገምግሟል። የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታም የኢትዮጵያን ነገ ታሳቢ ባደረገ መልኩ የቅድመ ዝግጅት ምዕራፍ እየተከናወነ ይገኛል። የኮሪደር ልማት በአዲስ አበባ በ8 ኮሪደሮችና በመላው ኢትዮጵያ በ65 ከተሞች እየተከናወነ መሆኑ ተስፋ ሰጪ ነው። ብዙዎች የመስኖ ግድቦች ወደ ፍጻሜያቸው እየደረሱ ናቸው። ከ9 የመስኖ ግድቦች ውስጥ 6ቱ አፈጻጸማቸው ከ75 በመቶ በላይ ደርሷል። ትምህርት ለትውልድ በሚል መሪ ቃል ከ82 ቢሊዮን ብር በላይ ድጋፍ የተሰበሰበ ሲሆን በአጠቃላይ 6815 ትምህርት ቤቶች በመላ ሀገሪቱ ተገንብተዋል። የነባር ትምህርት ቤቶችን አቅም ለማሻሻልና በግጭት የተጎዱትን ለመጠገን የተደረገው ጥረት በትውልድ ላይ ለሚሰራው ስራ መሰረት የሚጥል መሆኑም ታይቷል። የወላድ እናቶችንና የጨቅላ ህፃናትን ሞት በመቀነስ ረገድ የተሻለ ውጤት መመዝገቡም ታይቷል። በኢትዮጵያ የቱሪዝም መዳረሻዎችን፣ የስፖርት ስፍራዎችን በቁጥርም በአይነትም እያደጉ መጥተዋል። በተለያዩ ከተሞች በመገንባት ላይ የሚገኙት ዓለም አቀፍ ስታዲየሞች በመጠናቀቂያ ምዕራፋቸው ላይ ናቸው። ይህም ኢትዮጵያ ታላላቅ አፍሪካዊ ጨዋታዎችን ለማስተናገድ ለያዘችው ዕቅድ መሳካት ወሳኝ ነው። ከዚህ በተጨማሪ ኢትዮጵያ ዓለም አቀፍ ሁነቶችን ለማስተናገድ ያላት መሰረተ ልማት እና የመስተንግዶ አቅም እያደገ ይገኛል። ባለፉት 9 ወራት ከ66 በላይ ዓለም አቀፍ ሁነቶች በሀገራችን ተደርገዋል። በቱሪስት ፍሰት ጭማሪ ከአፍሪካ ቀዳሚ ሀገር በመሆን ላይ ነን። የኢትዮጵያን ተፈጥሯዊ፣ ባህላዊ፣ ታሪካዊና ሃይማኖታዊ ጸጋዎችን አውጥተን ማሳየት ከቻልን በቱሪዝም መስክ የቀዳሚነት ሚና መጫወት እንደምንችል ጅማሮዎቹ ያሳያሉ። ባለፉት 9 ወራት በተከናወኑ ተግባራት አምራችነትን በማበረታታት ስራ ያቆሙ ኢንዱስትሪዎችን ወደ ስራ በማስገባት ገቢ ምርቶችን በሀገር ውስጥ ምርት በመተካት የሀገር ውስጥ ገቢን በማሰባሰብ ወጪ ምርቶችን በብዛት በማምረት ከአንድ ጊዜ በላይ መሬትን ደጋግሞ በማረስ ሪፎርሞችን በየዘርፋቸው አግባብ በመተግበር የተመዘገቡ ውጤቶች ተስፋ ሰጪ ናቸው። በዚህ እንቅስቃሴ የተነሳ ራስን የመቻል ተነሳሽነት ጨምሯል። 9 ክልሎች ሰብአዊ ድጋፍን በራሳቸው አቅም ከመሸፈናቸውም በላይ የሰብአዊ ድጋፍ ፈላጊዎች ቁጥርም ባለፉት 5 ዓመታት በሀገር አቀፍ ደረጃ በ86 በመቶ ቀንሷል። ሂደቱ ተረጂነትን መጸየፍና አምራችነትን ባህል ማድረግ በሀገራችን ስር እየያዘ መሆኑን አመላካች ነው። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ህዝባችን፣ እነዚህ ስኬቶች የጉዟችን መጀመሪያ እንጂ መጨረሻ አይደሉም። ማበረታቻዎች እንጂ ፍጻሜዎችም አይደሉም። ስኬቶቹ መንገዳችን ትክክል መሆኑን የሚያሳዩ የተራራ ላይ መብራቶች ናቸው። ለበለጠ ስራ የሚያነሳሱ፣ ለበለጠ ወኔ የሚቀሰቅሱ፣ የጠለቀ ቁጭት የሚቆሰቁሱ ናቸው። በሰራናቸው የፖለቲካ የኢኮኖሚና የጸጥታ ተቋማት ሪፎርሞች ሀገራችን ከነበረባት የህልውና አደጋ ወጥታ ወደ አስተማማኝ ህልውና እየተሻገረች ነው። ሪፎርሙ የነበረውን የህልውና ስጋት መቀልበስ ብቻ ሳይሆን የሀገራችን ህልውናን ለመጠበቅ የሚያስችል አስተማማኝ አቅም ተፈጥሯል። ይህም በተቃራኒው መንግስትን በኃይል ለመጣል የነበረውን ፍላጎት አምክኗል። በተደረጉ ሀገር በቀል ማሻሻያዎች በተፈጠረው አቅምና ዝግጁነት ኢኮኖሚያችን ወደ ተሟላ የኢኮኖሚ ማሻሻያ ትግበራ ገብቷል። ይሄ ደግሞ የኢኮኖሚ ሂደታችንን እና የብልጽግና ጉዟችንን የሚቀይር አዲስ ምዕራፍ ፈጥሯል። የህዳሴ ግድብ መጠናቀቅና የባህር በር ጉዳይ በቀጠናችን የአጀንዳ የበላይነት እንድንፈጥር አስችሎናል። በዚህም የተነሳ ሀገራችንን ከተከላካይነት ወደ ተጽዕኖ ፈጣሪነት አሸጋግሯታል። በመሆኑም ለውጡ ከመትከል ወደ ማንሰራራት ተራምዷል ማለት ይቻላል። መንግስት የፈጠረው አቅም የጸረ ለውጥ ኃይሉ መዳከምና ዓለም አቀፍ ለውጡ የኢትዮጵያን ሪፎርም ለማሳካት የተሻለ ዕድል የሚሰጥ ነው። መንግስትን በኃይል ለመጣልና ፍላጎትን በጉልበት ለማሳካት የሚደረገው መፍጨርጨር ውጤት እንደማያስገኝ ሀገራዊ እውነት እየሆነ ነው። በየጊዜው ወደ ሰላም
የሚመጡ ታጣቂዎች ቁጥር መጨመርም ይህንን ያመላክታል። በአንድ በኩል እነዚህ ስኬቶች ይበልጥ ማስፋትና ማጽናት አለብን። በሌላ በኩል ደግሞ ራሳችንን ከመሃል ዘመን ወጥመድ መጠበቅ ይገባናል። የመሃል ዘመን ወጥመድ አንድ ሀገር ከፖለቲካ ስርዓት ሽግግር በመውጣት ወደ ቀጣዩ የማጽናት ምዕራፍ ከመድረሷ በፊት በሚገኘው የመሃል ዘመን በስኬቶች ረክቶና ተዘናግቶ የመቀመጥ አባዜ ነው። ከፖለቲካ ሽግግር በመውጣትና የጸና ስርዓትን በመትከል መካከል የሚገኝ ፈታኝ ዘመን ነው። የሀገራችን ኢኮኖሚ በማደግ ላይ ያለ እንጂ በሚፈለገው መጠን ያደገ አይደለም። በግብርና፣ በኢንዱስትሪ፣ በከተማ ልማት፣ በውጭ ምርቶች፣ በማዕድን፣ በአገልግሎት ዘርፍ፣ በዲጂታል ኢትዮጵያ ወዘተ ያየናቸው ለውጦች ብንሰራ የት እንደምንደርስ አመላካቾች ናቸው። ከግባችን መድረሳችንን ግን አያበስሩም። የፖለቲካ ባህላችን እየተለወጠ ነው። ነገር ግን የሰለጠነ የፖለቲካ ባህል ገና አልገነባንም። የጸጥታ ተቋሞቻችን እየዘመኑና እየተደራጁ ናቸው። ይሁን እንጂ በኢትዮጵያ ልክ ገና አልደረሱም። የፖለቲካ ፍላጎትን በኃይል የማስፈጸም አካሄድ ፋሽኑ እያለፈበት መጥቷል። ነገር ግን ገና ከፖለቲካና ከማህበራዊ ባህላችን ተፍቆ አልጠፋም። የሲቪል ሰርቪስ ሪፎርም ገና በጅምር ላይ ነው። ዕዳችን ቢቃለልም ገና ከጫንቃችን ፈጽሞ አልወረደም። የዋጋ ግሽበትን ብንቋቋመውም የኑሮ ውድነትን ግን በተገቢው መንገድ ገና አላቃለልነውም። በመሆኑም ከስኬት ማማ ላይ የደረስን መስሎን በመሃል ዘመን ወጥመድ እንዳንያዝ አመራሮችና አባላት ነቅተው እንዲታገሉ የሥራ አስፈጻሚ ኮሚቴው በአጽንኦት ያሳስባል። የመሃል ዘመን ወጥመድ በዋናነት የሚከሰተው በውጤት በመዘናጋት ችግርን በመላመድ አገራዊ እይታን ትቶ በጎጥ ውስጥ በማደር እና የሕዝብን ችግሮች በጊዜያቸውና በልካቸው ባለመፍታት ነው። በመሆኑም እነዚህ ችግሮች የመሃል ዘመን ወጥመድን እንዳያመጡብን በአመራሩና በአባላቱ ዘንድ ትግል ሊደረግባቸው ይገባል። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ሕዝባችን የተዛባ ትርክት እንዳይፈጠር የብሔራዊ አርበኝነት ትርክትን በሚገባ ማስረጽ ይጠበቅብናል። የሕዝብን ጥያቄዎች በየደረጃው መፍታት አለብን። ምርትና ምርታማነትን ከፍ በማድረግ የኑሮ ውድነትን የሚያቃልሉ ስራዎችን መስራት ይጠበቅብናል። የተጀመሩ ኢኒሼቲቮችን የሕዝብ እርካታ በሚፈጥሩ መልኩ ወደ ውጤት ማድረስ አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባናል። ለጠላት ተጋላጭነትን ሊፈጥሩ የሚችሉ አሰራሮችን ማረም ጊዜ የማይሰጠው ተግባር ነው። የአመራር ስምሪትን መፈተሽና ማጥራት መንገዳችንን የበለጠ ምቹ ያደርገዋል። ትጋትና ቁርጠኝነትን መጨመር፣ መናበብና ቅንጅትን ማሳለጥ አለብን። ህብረ ብሔራዊ አንድነትን የሚፈጥሩ ገዢ ትርክትን የሚያሰርጹ ብሔራዊ ጥቅሞቻችንን የሚያስከብሩና የኢትዮጵያን ብልጽግና የሚያረጋግጡ ተግባራትን ባለማሰለስ በአካባቢያችን ተግተን ማከናወን ያስፈልገናል። የክረምት የበጎ ፍቃድ ስራዎችን በተገቢው እቅድና ቅንጅት መርተን ለውጤት ማብቃት ይገባናል። በአረንጓዴ አሻራ መርሃ ግብር በዚህ ዓመት የተያዘውን እቅድ ለማሳካት ህዝቡን የማትጋትና የማሳተፍ ስራ ካሁኑ መጀመር አለበት። ለመኸር የእርሻ ስራዎች የሚያስፈልጉ ግብዓቶችና ማሽነሪዎች በተገቢው ቦታና ጊዜ እንዲደርሱ የአመራር ሚናችንን እንወጣ። አንድም መሬት ጦም በማያድርበት ሁኔታ የግብርና ስራዎች እንዲከናወኑ እናድርግ። በአጠቃላይ በሰላማዊና በሰለጠነ መንገድ ልዩነቶቻችንን በመፍታት የጀመርናቸው ሪፎርሞችን በማሳካት የገጠሙንን ፈተናዎች በጽናት በማለፍ ተግዳሮቶቻችንን በመጋፈጥና በማሸነፍ የኢትዮጵያን ብልጽግና እውን እንድናደርግ የብልጽግና ሥራ አስፈጻሚ ኮሚቴ ለብልጽግና ፓርቲ አመራሮችና አባላት፣ ለተፎካካሪ ፓርቲዎችና ለመላው የኢትዮጵያ ሕዝብ ጥሪ ያቀርባል። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ሚያዝያ 18 2017 አዲስ አበባ